ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው ግንቦት 13 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑና ሐሳብ አስተያየታችሁንም ኮሜንት ላይ እንድታስቀምጡልን በትህትና እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። ግንቦት 13 የሚነበብ ስንክሳር። ዕረፍቱ ለቅዱስ አርሳኒዮስ። ግንቦት 13 በዚች ቀን የከበረ አባት በገድል ተጠምዶ የኖረ ብልህ አርሳኒዮስ አረፈ። ይህም ቅዱስ ከሮሜ አገር ሰዎች ከባለጸጎችና ከታላላቆች ነው። የቤተ ክርስቲያንን ትምህርት አስተምረው ድቁናን አሾሙት። ከዚህም በኋላ አቴና ወደሚባል አገር ሂዶ ፍልስፍናን፣ የፀሐይንና የጨረቃን የከዋክብትን ማካሄዳቸውን የዘመናትንም መለኪያና መቁጠሪያ ተምሮ በመልካም አጠና። ከብዙዎችም ከፍ ከፍ አለ። በመንፈሳዊ ትምህርቱም ፍጹም ሆኖ አምላካዊ ትሩፋትን የሚሰራ ሆነ። በሮሜ አገርም ታላቁ ቴዎዶሲዮስ በነገሰ ጊዜ ልጆቹን አኖሪዮስንና አርቃዲዮስን የሚያስተምርለት ጥበበኛ ደግ ሰው ፈለገ። ይህንንም ቅዱስ ወደ ንጉሥ ወሰዱት። ንጉሥም ልጆቹን አኖሪዮስንና አርቃዲዮስን እንዲያስተምርለት አዘዘው። እርሱም ታዞ የንጉሥ ልጆችን እንደሚገባ ሊያስተምር ጀመረ። በብዙ ትግልና ድካም ስለሚያስተምራቸው ያለ ርኅራኄ ብዙ ድብደባን ይደበድባቸው ነበር። ንጉሥ ቴዎዶሲዮስም ባረፈ ጊዜ ልጆቹ አኖሪዮስ በሮሜ አገር፣ አርቃዲዮስ በቆስጥንጥንያ ነገሱ። እግዚአብሔርም በአርሳኒዮስ ልብ ፍርሃትን አሳደረ። በታናሽነታቸው ጊዜ ሲያስተምራቸው የሚመታቸው ስለሆነ በዚያ ምክንያት ከዓለም ይወጣ ዘንድ የነፍሳቸውንም ድህነት ለሚሹ የሚበራ መብራትን ሆኖ ለሌሎች ይበሩለት ዘንድ አነሳሳው። ምንም እንደሚያደርግ በልቡ እያሰበ ሳለ እነሆ ከእግዚአብሔር ዘንድ እንዲህ የሚል ቃል መጣ። አርሳኒ አርሳኒ፣ ከዚህም ዓለም ውጣ፣ አንተም ትድናለህ። ይህንንም ቃል በሰማ ጊዜ ፈጥኖ ተነሳ እንጂ አልዘገየም። ወዲያውኑ ልብሱን ለውጦ ወደ እስክንድርያ አገር ሄደ። ከዚያም የከበረ የአባ መቃርስ ገዳም ወዳለበት ወደ አስቄጥስ በረሃ ደርሶ በጾም በጸሎት በመስገድ በትጋትና በአርምሞ እንዲሁም በትሩፋት ሁሉ ፍጹም ተጋድሎን ተጋደለ። ስለ ዝምታውም በጠየቁት ጊዜ እኔ ስለ ራሴ ብዙ አዝናለሁ አላቸው። እርሱ ግን በውስጥና በአፉ ትሑትና ቅን የዋህ ነው። የእግዚአብሔርም ሥራ ይሠራል። ሁልጊዜም እጅ ሥራውን አያቋርጥም። ከዕለት ምግቡም የሚተርፈውን ይመጸውታል። የነፍሳቸውንም ድህነት ለሚሹ ጥቅም ያላቸውን ብዙ ድርሰቶችንና ተግሳጦችን ደረሰ። ወደ ቤተ ክርስቲያንም በሚገባ ጊዜ ሰው እንዳያየው በምሰሶ ኋላ ይሰወራል። ይህም አባት ድንቆች ተአምራትን ያደርጋል። የብዙዎች ሰዎችንም ገድል እግዚአብሔር ገልጦለታልና። መልኩም ያማረ ሕዋሳቱም የጸኑ ፊቱም ብሩህና እጅግ ደስ የሚል ጽሕሙም ከወገቡ መታጠቂያ የሚደርስ ረጅም ነው። ከልቅሶ ብዛትም የተነሳ የቅንድቡ ጠጉር ተነቀለ። ቁመቱም ረጅም ነው፣ ግን ያጎነብሳል። ወደ መልካም ሽምግልናም ደረሰ። ዕድሜውም 200 ዓመት ሆነ። በሮሜም 40 ዓመት ኖረ። በአስቄጥስ ገዳም 35፣ በምስር ገዳም 20 ዓመት፣ በእስክንድሪያ 300። ከዚያም በኋላ ወደ ምስር ገዳም ተመልሶ በዚያ 2 ዓመት ተቀምጦ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ግንቦት 13 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ